ሰላም ሰላም ውድ ተማሪዎችና የቻናል ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ከመጀመራችን በፊት ላይክ ማድረጋችሁን ግን እንዳትረሱ እያልኩኝ በአክብሮትና በትህትና እጠይቃለሁ። ምክንያቱም ይህንን ቪዲዮ ላይክ ማድረጋችሁ ይህን ቪዲዮ ለብዙ ተማሪዎች እንዲዳረስ መንገድ ስለሚከፍት ነው። ስለዚህ በዛሬ ትምህርታችን የምንዳስሳቸው ሀሳቦች አንቲ ማልቱዥያን ፖፑሌሽን ቲዮሪ የሚባሉትን ይሆናሉ። ከነዚህ ቲዮሪዎች ውስጥ የመጀመሪያው ካርል ማርክስ የጻፈው ቲዮሪ ወይንም በሐሳብ ደረጃ ያቀረበው ቲዮሪ እናያለን። ካርል ማርክስ was an influential German economist, revolutionary political thinker, sociologist, socialist, and all-around major figure historian of the 19th century. He was one of the leading opponents of Malthus. Marcus' theory is surplus population theory. was a recreation to Malthus theory. ስለዚህ ካርል ማርክስ ኢኮኖሚስት ነው፣ ሪቮሉሽነሪስት አብዮተኛ ነው፣ የፖለቲካ ሀሳቢ፣ ሶሺዮሎጂስት፣ ሶሻሊስት ነው፣ እንዲሁም የታሪክ ተመራማሪ ነው። ይህ ሰው የጻፈው ቲዮሪ ሰርፕለስ ፖፑሌሽን ቲዮሪ ይባላል። በዋናነት ሰርፕለስ ፖፑሌሽን ቲዮሪ ማጠንጠኛው ካፒታሊዝምንም የሚቃረን ሀሳብ ነው የሚያቀርበው ማለት ነው። ሶ it is the opponent of capitalist views or capitalism. According to Karl Marx, no population problem under socialist mode of production and ownership of resource. እንግዲህ ሶሻሊስት በሚባለው ፖለቲካዊ አይዲዮሎጂ ወይም አመለካከት የህዝብ ቁጥር በራሱ ችግር አይደለም። ችግሩ ምንድነው? ፖለቲካዊ እሳቤ ነው የሚለው። ስለዚህ ሞድ ኦፍ ፕሮዳክሽን እና ኦነርሺፕ ኦፍ ሪሶርስ በሶሻሊስት አመለካከት ወይም በሶሻሊስት ውስጥ ችግሮች አይደሉም። ስለዚህ ኖ ፖፑሌሽን ፕሮብለም አንደር ሶሻሊስት፣ በሶሻሊስት አመለካከት ውስጥ ህዝብ ቁጥር ችግር አይደለም ነው የሚለው። he believed that population became a problem of surplus people under capitalist mode of production. ካፒታሊስት በሚባለው ፖለቲካዊ አስተሳሰብ ወይንም የማርኬት ሲስተም ግን ሰርፕለስ ፖፑሌሽን የሚባል ነገር አለ ወይም ሰርፕለስ ፖፑሌሽን ይፈጥራል። ምክንያቱም ሀብታሞች ሞር ሀብታም የሆኑ ይሄዳሉ፣ ድሃዎች ሞር ድሃ የሆኑ ይሄዳሉ። ስለዚህ ስራ አጦች ይከሰታሉ። እነዚህ ስራ አጦች ሰርፕለስ ፖፑሌሽን ይላቸዋል ካፒታሊስት ብሎ በሀሳብ ደረጃ ያስቀምጥልናል። ሶሻሊዝም ሰርፕለስ ፖፑሌሽን ሚን አንሳፖርትድ ፒፕል። በሶሻሊዝም መሰረት ግን በሶሻሊዝም አስተሳሰብ ግን ወይንም አመለካከት ግን ሰርፕለስ ፖፑሌሽን ማለት አንሰፖርትድ ድጋፍ ያላገኙ ዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎች ናቸው ብሎ ነው የሚዳስሰው። ሶ አኮርዲንግ ቱ ካርል ማርክስ ፉድ ሴኩሪቲ ፉድ ስካርሲቲ ኢዝ ዘ ሪዘልት ኦፍ አንኢኳል ዲስትሪቢዩሽን ኦፍ ሪሶርስ ባይ ካፒታሊዝም። እንግዲህ የምግብ እጥረት እኩል ባልሆነ የሀብት ክፍፍል ውስጥ በሚከሰት ካፒታሊዝማዊ አስተሳሰብ ውስጥ የሚከሰት ነው ብሎ ነው የሚያስቀምጥልን ፉድ ስኬርሲቲ። ስለዚህ ዘ ፕሮብለም ኢዝ ዘ ፖለቲካል አይዲዮሎጂ ወይንም ዘ ማርኬት ሲስተም ብሎ ነው የሚያስቀምጥልን ካርል ማርክስ። አኮርዲንግ ቱ ካርል ማርክስ ዘ ሲስተም ኦፍ ካፒታሊስት ፕሮዳክሽን ኢዝ ኖት ታርጌት ቱ ሚት ዘ ኒድ ኦፍ ዘ ፑር ፒፕል። በካፒታሊስት ስርዓቱ ውስጥ ድሃውን መሰረት ያደረገ ወይንም ድሃውን መሰረት ያደረገ ኢኮኖሚያዊ ሲስተም አይደለም የሚቀረጸው። ምክንያቱም ዋና ዓላማው የካፒታሊዝም ዋና ዓላማ ኢትስ ኤም ኢዝ ኢንክሪዝ ዘ አኮሙሌሽን ኦፍ ፎር ዘ wealthy። ሀብታሞች ሀብታቸው የሚያከማቹበት ሂደትን የሚያበረታታ እንጂ ድሃውን ማህበረሰብ የሚጠቅም አይደለም ብሎ ነው በሀሳብ ደረጃ ያስቀመጠልን ካርል ማርክስ። ካፒታሊዝም ቤኔፊት ፍሮም ዘ ኮንዲሽን ዛት ፕሮዲውስ ኢዝ ኮልድ ሰርፕለስ ፖፑሌሽን። ካፒታሊዝም ቤኔፊት ካፒታሊዝም ወይም ካፒታሊስቶች የሚጠቀሙት በስርዓቱ ሂደት ውስጥ ባለው ነው። ያ ማለት ድሃው እነሱ በፈለጉት መንገድ ቀጥሮ ያሰሩታል። ይሄ ኮንዲሽን ወይም ይሄ ሁናቴ ደግሞ ሰርፕለስ ፖፑሌሽን ተብሎ ይጠራል። ያ ማለት ስራ ማግኘት አለበት፣ ስራ ያገኘ፣ ስራ ያገኘው ደግሞ ሰርፕለስ ወይም ትርፍ ህዝብ ተብሎ ይጠራል ነው የሚለው። ማርክስ ሶሉሽን
to the problem of overpopulation was socialism with a new economic structure of social society within a new social order ብሎ ስለዚህ እንደ አጠቃላይ ስናስቀምጠው ካርል ማርክስ የሚለን ምንድን ነው? ዓለማችን ላይ ሰርፕለስ ፖፑሌሽን የሚባል ነገር የለም። ይህ ሰርፕለስ ፖፑሌሽን የተፈጠረው በፖለቲካዊና በማርኬት ሲስተም ውስጥ ባለ ወይም በካፒታሊዝም ነው ብሎ ነው የሚያስቀምጥልን። ስለዚህ ካፒታሊዝም ሰርፕለስ የሚባል ፖፑሌሽን ፈጥሮብናል ወይም ፈጥሯል ብሎ ነው የሚያስቀምጥልን። ምክንያቱም ሀብታሞች በፈለጉት ወይ ነው እነሱ ደሞዝ ሴት አድርገው ዝቅተኛ ወይንም ኤጁኬትድ የሆኑ ሰው የሚቀጥሩት እነሱ ካፒታሊስት ስለሆኑ ይላል። ስለዚህ ሶሉሽኑ ምንድን ነው ይላል? መፍትሄው ብቸኛ መፍትሄ ሶሻሊዝም ነው። ለኦቨር ፖፑሌሽን ወይም ለብዙ ህዝብ በአንድ ሀገር ላይ ካለ ወይንም ሰርፕለስ ወይም ስራ አጥ ህዝብ ካለን ሶሻሊዝም ብቸኛው መፍትሄ ነው ይለናል። ምክንያቱም አዲስ የሆነ ኢኮኖሚ አወቃቀርና አዲስ ማህበረሰብ ለመፍጠር ማለት ነው። ምክንያቱም ካፒታሊዝም ላይ በጣም ሀብታምና በጣም ድሃ የሆነ ማህበረሰብ ስለሚፈጠር ነው። ሶሻሊዝም ላይ ግን በተወሰነ መጠን ተቀራራቢ የሆነ ነው። ሌላው በሶሻሊዝም ኢኮኖሚክ ሲስተም ውስጥ የመንግስት ነው አብዛኛው ነገር እንጂ የግል ንብረት የሚባል ነገር በዝቅተኛ ደረጃ ነው ያለው። ኦልሞስት የለ ማለት እንችላለን። ስለዚህ ካርል ማርክስ ወይም ሰርፕለስ ፖፑሌሽን ቲዮሪ ዴቨሎፕ ያደረገው ሰው ካርል ማርክስ ይባላል። ይሄ ሀሳቡ ወይንም ሶሉሽን ወይም መፍትሄ ብሎ ያስቀመጠው ኒው ኢኮኖሚክ ስትራክቸር ኦፍ ሶሳይቲ ዊዝን ኒው ሶሻል ኦርደር ኦፍ ሶሻሊዝም ብሎ ያስቀመጠልን ስኮላር ወይም ፊሎሶፈር ይሆናል ማለት ነው። ስለዚህ ካርል ማርክስ ሁልጊዜ ኦፖዝ የሚያደርገው ካፒታሊዝምን ነው ማለት ነው። በሁለተኝነት ቲዮሪ የምናየው አንቲ ማርክሲያን ፖፑሌሽን ቲዮሪ ኦፍ ፖፑሌሽን ኤንድ አግሪካልቸር ተብሎ የሚጠራው ነው። ይሄ ቲዮሪ ዴቨሎፕ ያደረገው ሰው ወይም ያደረገችው ኤስተር ቦሽረፕ ትባላለች። she was a Danish economist of the 20th century. In 1965, she developed a theory of population and agriculture, in which she argued against Malthus. In her theory, Boschrup argued that technological advancement would ensure the food supply would keep up with population growth. እንግዲህ በአንድ ሀገር ውስጥ ያለ የህዝብ ቁጥር መጨመር አሳሳቢ ጉዳይ አይደለም። የህዝብ ቁጥሩ መጨመሩ የምግብ ቴክኖሎጂ ወይንም የምናመርተው ቴክኖሎጂ ስለዚህ ቴክኖሎጂያችን ብንጨምር የህዝብ ቁጥር መጨመር መቀነስ አሳሳቢ ጉዳይ አይደለም። ምክንያቱም አግሪካልቸሩን በማዘመን ወይም ግብርናውን በማዘመን ፖፑሌሽን ነምበሩን ኦቨርካም ማድረግ እንችላለን። ቴክኖሎጂዎችን በመጠቀም የተለያዩ ሳይንቲፊክ የሆኑ ኢኖቬሽኖችን ፕሮዲውስ በማድረግ ፖፑሌሽን ግሮዙን ኦቨርካም ማድረግ እንችላለን ትላለች። Boschrup formulates an optimistic theory about influence of population growth on agriculture and development. ስለዚህ እቺ ቦሽረፕ ብለን የምንጠራት ስኮላር ደግሞ ኦፕቲሚስቲክ ነች ወይም ፖዚቲቭ ቲንከር ነች። ማለት ነው ሰዎች አእምሯቸውን ተጠቅመው የተለያዩ ኢኖቬሽኖች ፕሮዲውስ በማድረግ የተለያዩ ፈጠራዎችን ፕሮዲውስ በማድረግ የግብርናውን ማዘመን እንችላለን። ስለዚህ ሰዎች በቂ ምግብ እንዲያገኙ ማድረግ ይቻላል ትላለች። She elaborated facts showed that population growth would lead to agricultural development. Population growth would lead to agricultural development. እንግዲህ የህዝብ ቁጥሩ መጨመሩ አግሪካልቸር ዴቨሎፕ እንዲያደርግ መንገድ ይከፍታል። ምክንያቱም she says that necessity is the mother of invention ትላለች። ያ ማለት ችግሮች ላይ ተመርኩዘን በችግሮች ላይ በመመርኮዝ የተለያዩ አይነት ሳይንቲፊክ የሆኑ ኢኖቬሽኖችን ፕሮዲውስ ማድረግ ስለምንችል ግብርናችን ሞር ሞዲፋይ ማድረግ ወይም ዘመናዊ በማድረጋችን ፖፑሌሽን ግሮዙን ቢጨምርም ወደ አግሪካልቸራል ዴቨሎፕመንት ሊድ ማድረግ እንችላለን by using innovation. For Boschrup, population is a variable that contributes positively to agricultural development because it leads humankind to innovation. ስለዚህ ምን ትላለች? ፖፑሌሽን ግሮዝ ሬቱን ወዴት ይመራናል ትላለች? ወደ አግሪካልቸራል ዴቨሎፕመንት። ምክንያቱም ሂውመን ካይንድ ቱ ኢት ሊድስ ቱ ሂውመን ካይንድ ቱ ኢኖቬሽን፣ የሰው ልጆች ወደ ፈጠራ ወደ ኢንቫይሮንመንቱ ወደ ማዘመን የግብርናውን ወደ ማዘመን ስለሚመራቸው ትላለች። ሺ ፎርሙሌት 5 ስቴጅ ኦፍ አግሪካልቸራል ዴቨሎፕመንት ፍሮም ኤ አፕ ቱ ኢ። ስለዚህ እቺ 5 አይነት ኢኮኖሚያዊ ዴቨሎፕመንቶች ወይም ስቴጆችን አስቀምጣልናለች። The theory is called
theory of population and agriculture የመጀመሪያው ፎረስት ፋሎ ካልቲቬሽን ይባላል። ሁለተኛው ቡሽ ፋሎ ካልቲቬሽን፣ ሶስተኛ ሾርት ፋሎ ካልቲቬሽን፣ አራተኛ አኑዋል ክሮፒንግ፣ አምስተኛ መልቲፕል ክሮፒንግ ብለን እንጠራዋለን። እነዚህ 5 ስቴጆችን በመጠቀም ግብርናውን ማዘመን እንችላለን ብላ እንደ ሐሳብ አስታስቀምጣለች ማለት ነው። ስለዚህ ግብርና ሞር ሞደርናይዝ ባደረግነው ቁጥር ሞር ዘመናዊ ባደረግነው ቁጥር ፖፑሌሽን ነምበሩ ቢጨምርም ቢቀንስም የኛ ኢሹ አይደለም፣ ወይም ፖፑሌሽን ነምበሩ ፈለገው ያህል ቢጨምር ችግር የለውም ኦቨርካም ማድረግ ስለሚቻል ብላ በሐሳብ ደረጃ ታስቀምጣለች ማለት ነው። The theory of population in agriculture. ቦሽረፕ taught that as the size of population increase የህዝብ ቁጥሩ ቢጨምርም የህዝብ ቁጥሩ ሲጨምር it results in technological innovation and advancement የቴክኖሎጂያዊ እድገትና ፈጠራ ይጨምራል ትላለች። For her, population is an independent variable or factor and agriculture is dependent variable or factors. She believed that population growth could not be controlled by scarcity of food supply. የምግብ እጥረቱን በማሳነስ የህዝብ ቁጥርን መቆጣጠር አንችልም ትላለች። ራዘር ነገር ግን ከዛ በተሻለ ግን the increasing of demand for food caused by population growth would increase agricultural productivity. ስለዚህ ህዝብ ቁጥሩ ቢጨምርም አግሪካልቸሩ ሞር ፕሮዳክቲቭ ማድረግ ከቻል ሞር ኢኖቬት ማድረግ ከቻል ሞር ዲቨሎፕ ማድረግ ከቻል ፖፑሌሽን ነምበሩ ቢጨምርም ኢሹ ሊሆን አይገባም ትላለች እቺ ስኮላር። In this regard she says that necessity is the mother of invention ትላለች። ስለዚህ ኔሴሲቲ ፍላጎት የፈጠራ እናት ነች፣ ወይንም ኔሴሲቲ ፍላጎት አንድ ነገር መፈለጋችን የፈጠራ ውልደት መንስኤ ነው። አንድ ችግር ሲኖር ነው ለውጥ ሊመጣ የሚችለው። ዘን ያን ችግር ተጠቅመን ነው ወደ ሶሉሽን የምንሄደው። ያ ማለት ነው ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን ማለት። ስለዚህ አንቲናታሊስ ፖፑሌሽኖች ሁለት ናቸው። አንደኛው ቲዮሪ ኦፍ ካርል ማርክስ ነው። ሁለተኛው ቲዮሪ ኦፍ ቦሽራፕ ይሆናል ማለት ነው። ቲዮሪ ኦፍ ካርል ማርክስ ሶሻሊዝም ኢዝ ሶሉሽን ይላል። ቲዮሪ ኦፍ ቦሽራፕ ቲዮሪ ኦፍ ፖፑሌሽን ኤንድ አግሪካልቸር ተብለው ይጠራል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ያለውን ማጠቃለያ እንድትከታተሉ በአክብሮትና በትህትና እጠይቃለሁ። ጥያቄ ካላችሁ ወይም ያልገባችሁ ነገር ካለ በስር ባለው ኮሜንት ላይ ጻፉልኝ። ቴንክ ዩ